ወንጌል ላይ ያለምንም ዋጋ የተጻፈ አንዲትም ቃል የለች። አንድ ሰው ከቤተ ክርስቲያን አስተምህሮ ውጪ ማስተማር የጀመረ ቀን ከቤተ ክርስቲያን መለየት ለመጀመር ጎዳና ጀምሯል ማለት ነው። ጣት ገማ ተብሎ ተቆርጦ አይጣልም የሚባል ነገር የለም። ስለሌላው ሰውነት ጤናማነት ሲባል ተቆርጠው የሚጣሉ ሰዎች ሊኖሩ ይችላሉ። በሰው ነፍስ ላይ በመጨከን የሚገለጥ ምንም አይነት ሃይማኖታዊ አስተምህሮ ቤተ ክርስቲያን የላትም። ከሙታን መካከል ለመነሳት ጌታችን የመጀመሪያ አይደለም። መምህሩ ይፈልግሻል መጥቷል አለቻት። ለምን ማንሾካሾክ አስፈለጋት? ብሎ ማድረግ ያለበትን ነገር በሙሉ አድርጎ አንዳንድ ሰው መገኘት የማይጠበቅበት ቦታ ላይ ሊገኝ ይችላል። ለሐኪሙ የምትሉት እባክህ ታሟል አድነው ነው፣ እባክህ መርፌ ውጋውና አድነው ነው የምትሉት። መድኃኒት የማዘዝም ሆነ የማሳዘዝ መብት የላችሁም እናንተ። የእሷ ድንቅ ነገር ማድረግ ምንም አይግረማችሁ። በነገራችን ተራ የሆኑ ነገሮች ላይ ስለመቤታችን ጊዜ አታባክኑ። እሷ ራሷ ተአምር ናት። ተውት ሌላ የምታረገውን ነገር። ለዛሬ የምንማማርበት የትምህርታችን ርዕስ የሚሆነው የሙታንን መነሳት ተስፋ እናደርጋለን በሚል በጸሎተ ሃይማኖት አንድ አረፍተ ነገር እንማራለን። እስኪ የሙታንን መነሳት በሉ። ተስፋ እናደርጋለን። እስኪ ድገሙት። የሙታንን መነሳት ተስፋ እናደርጋለን። ሶስተኛ ድገሙት። የሙታንን መነሳት ምን እናደርጋለን? ጸሎተ ሃይማኖት ላይ ያለ የምንጸልየው ጸሎት ነው። በዚህ ሐሳብ መነሻነት እንማራለን። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ የራቀውን አቅርቦ የረቀቀውን አጉልቶ ምስጢርን፣ ጥበብን፣ ዕውቀትን፣ ማስተዋልን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። ጸሎተ ሃይማኖት እንግዲህ ሁላችሁም እንደምታውቁት የዘውትር ጸሎት ላይ አባታችን ሆይ ብለን ከጨረስን በኋላ የምንጸልየው ጸሎት ነው። በስም ደረጃ ጸሎተ ሃይማኖት ተብሎ ይጠራ እንጂ ጸሎተ ሃይማኖት ከጸሎትነትም ወይም ጸሎት ነው ተብሎ ከመጠራት ባለፈ ብዙ ትርጉም አለው ጸሎቱ። ለመጀመሪያ እንኳን ብንነሳ አንደኛ የሃይማኖት ጸሎት ነው። እስኪ የሃይማኖት ጸሎት በሉ። አንድ ሰው ለምሳሌ በዕለት ተዕለት ከሌሎች ሰዎችም ጋርም ሆነ በእምነት ከሚመስሉት ሰዎችም ጋር ከሚጠየቃቸው የተለመዱ ጥያቄዎች መካከል አንዱ ምንድነው? የምታምነው እምነት ምንድነው? ቤተ ክርስቲያን የምታስተምረው የሃይማኖት መግለጫ አንቀጿ ምንድነው ተብሎ ቢጠየቅ አንድ ሰው የሃይማኖትን ጸሎትን የሚጸልየው ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብሎ እስከ መጨረሻው የሙታንንም መነሳት ተስፋ እናደርጋለን የሚመጣውንም ሕይወት ለዘላለሙ ብሎ የሚጸልየው ጸሎት ልመና ብቻ ሳይሆን ክርስቲያኖች የሚያምኑት እምነት ምናልባት ተጨምቆ ቢነገር ሊወጣ የሚችለውና ብዙ ነገሮችን ሊያስረዳ የሚችል ጸሎት ስለሆነ የሃይማኖት ጸሎት መጀመሪያ ጸሎት ነው ይባላል። ሁለተኛው የሃይማኖት ጸሎት ትምህርት ነው። እስኪ ትምህርት ነው በሉ። ትምህርት ነው። ቤተ ክርስቲያን ዕውቀቷን፣ ቤተ ክርስቲያን ትምህርቷን፣ አስተምሯን የምታስተላልፍበት መንገድ። ለዛ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልዩ የሚያደርጋት ነገር ቢኖር የምታስተምረውን ትጸልየዋለች፣ የምትጸልየውንም ደግሞ ታስተምረዋለች። ቤተ ክርስቲያን ውስጥ የምትጸልዩዋቸው ጸሎቶች ክርስቲያኖች የቤተ ክርስቲያን ትምህርት ነው። የምትማሩት ማንኛውም ነገር ደግሞ ቢኖርም ጸሎትም ጭምር ነው። ቃለ እግዚአብሔር ጸሎት ነው፣ ጸሎትም ቃለ እግዚአብሔር ስለሆነ ማለት ነው። ለዛ ነው የሃይማኖትን ጸሎት እንደ ጸሎትነቱ ከእግዚአብሔር ፊት ቆመን እንመሰክርበታለን። ያመንነው የታመንነው ይህንን ነው ብለን እናገራለን። በዛው ደግሞ የሚያነበው ሰው ይማረዋል። ምንድነው ሃይማኖት ተብሎ ቢጠየቅ የኦርቶዶክስ ተዋሕዶ አማኝ ነኝ ከማለት ባለፈው ውስጡ ያሉትን ሐሳቦች በልቡናው ሰሌዳ ላይ ጽፎ መልሶ መናገር የሚችል ከሆነ ገብቶትም ጭምር የሚያምነው ይሄ እንደሆነ ተቀብሎ ከተናገረ የሃይማኖት ጸሎት ትምህርት ሆኖለታል ያ ሰው ማለት ነው። ሶስተኛው የሃይማኖት ትምህርት ማጽኛ ነው። እስኪ ማጽኛ በሉ። የጸሎት ሃይማኖት ታሪክ እንግዲህ ከብዙ በጥቂቱ በጣም ባጭሩ ለማስቀመጥ በቤተ ክርስቲያናችን ውስጥ በተለያዩ ዘመናት ለተነሱ የክህደት ወይንም ደግሞ የተሳሳቱ ትምህርቶች ሊቃውንት አባቶቻችን ያስተማሯቸው ትምህርቶችና የሰጧቸው መልሶች ናቸው። 3 የዓለም አቀፋዊ ጉባኤያት አሉ። ቤተ ክርስቲያን በዓለም አቀፍ ደረጃ የምትቀበላቸው ማለት ነው። የኒቂያ፣ የቁስጥንጥንያና የኤፌሶን ጉባኤያት ይባላሉ። እኒህ ጉባኤያት ላይ የቤተ ክርስቲያን አስተምህሮን በማይመስል መልኩ ያቀረቡ የተለያዩ ከሃዲያን ነበሩ ወይም መናፍቃን ነበሩ። ቤተ ክርስቲያን እኒህን መናፍቃን በተለያየ መንገድ አስተናግዳቸዋለች። የመጀመሪያው እንደ ስህተት ትምህርትነቱ እንዳስተማሩት መክራ አስተምራ
በተቻለው አቅም የሚያስተምሩት ትምህርት ልክ እንዳልሆነ አሳይታ ለመመለስ ሞክራለች። እየሰማችሁ ነው? ማንኛውም ሰው በቤተ ክርስቲያን ትምህርት ልዩ እንግዳ የሆነ ትምህርት ሲያመጣ ቀጥታ ይወገዝ አይባል። ሲጀመር እንዲሁ ዝም ብለን ብናስበው ራሱ ጉባኤ ተሰብስቦ ባያወግዘው እንኳን የቅዱስ ጳውሎስ ቃል ያወግዘዋል። አንድን ሰው ከቤተ ክርስቲያን ውጪ ሌላ እንግዳ ትምህርት ማስተማር ከጀመረ ቅዱስ ጳውሎስ ለዛ ነው የገላትያ መልእክቱ ምዕራፍ 1 ቁጥር 8 ላይ ሲናገር ማንም እኛ ከሰበክንላችሁ ትምህርት ውጪ የሰማይ መላእክት እንኳን ወርደው ቢያስተምሯችሁ የተለየ ትምህርት ከሆነ የተወገዙ ይሁኑ ይላል። ምን ያረጉ ይሁኑ? አንድ ሰው ከቤተ ክርስቲያን አስተምህሮ ውጪ ማስተማር የጀመረ ቀን ከቤተ ክርስቲያን መለየት ለመጀመር ጎዳና ጀምሯል ማለት ነው። ስለዚህ ያን ሰው መጀመሪያ ቤተ ክርስቲያን የምታረገው ፍርድ ቤት አይደለችምና እንደ ሐኪም ቤትነቷ ለማስተማር፣ ለመምከር፣ ለመገሰጽ ነው የምትሞክረው። አንዳንዶቻችን ይህንን ባለመረዳት ነው በዘመናችንም ሆነ ትላንትና የነበሩ የክህደት ትምህርቶች ቶሎ ብለን ስንሰማ ለመፍረድ እንቸኩላለን። ለመፍረድ የምንቸኩል ሰዎች ለቤተ ክርስቲያን ቀናኢ ሆነን ነፍስ እንዳለን ክደው ያሉትን ሰዎችና የተጠራጠሩትን ሰዎች ነፍስ አላቸው የላቸው? ስለዚህ መጀመሪያ ስለ ነፍሳቸው ነው ቤተ ክርስቲያን የሚያስባት። ነፍሳቸው መመለስ እንዲችል አእምሯቸውም ታርቆላቸው ወደ ቀናው ጎዳና መምጣት እንዲችሉ መጀመሪያ ይማራሉ። ስተት እንደሆነ ይነገራቸዋል። ይህንን ሰምተው ተምረውም አድምጠውም የማያምኑና የማይመለሱ ከሆነ በቤተ ክርስቲያን አንድ የማይሰራ ብሂል አለ። እሱ ምንድነው? ጣት ገማ ተብሎ ተቆርጦ አይጣልም የሚባል ነገር የለም። ስለሌላው ሰውነት ጤናማነት ሲባል ተቆርጠው የሚጣሉ ሰዎች ሊኖሩ ይችላሉ። ተቆርጠው የሚጣሉትን ተጠልተው አይደለም፣ ለብቻቸው ሆነው ስህተታቸውን ማየት የሚችሉበትን ጊዜ ለመስጠት ነው። እየሰማችሁ ነው? ክህደት በነገራችን ላይ ሰው ላይ ሊያመጣው የሚችለው አንደኛው ውጤት እንዳልኳችሁ ተምሮ የማይመለስ ከሆነ መወገዝ ነው፣ መውጣት ነው። ወጥቶ የሚጣለው ግን ላይመለስ ከዚህ በኋላ ለመባረር አይደለም። ያለበት ቦታ ላይ ሆኖ ወደ ልቡናው ከተመለሰ የሰራው ስራና የተናገረው ትምህርት ከቤተ ክርስቲያን ውጪ እንደሆነ ካመነ ቤተ ክርስቲያን አሁንም የይቅርታ በሯን ከፍታ ነው የምትመለሱ። እየሰማችሁ ነው? ለዛ ነው አንዳንዶቻችን ሰዎች ወጥተው እንኳን ይቅርታ ጠይቀው ሲመለሱ እንደው ወንድ የሆነ ይጥፋ የምንል ሰዎች አሉ። እንደው አንዴ እንኳን ጨከን ብለው ቆርጠው ቢጥሉ እንላለን። እናንተ ነፍስ እንዳላችሁ ሌላውም ሰው ነፍስ አለው። እየሰማችሁ ነው? ለቤተ ክርስቲያን ያለንን ፍቅር በቃለ ጽርፈት ወይም በስድብ ለቤተ ክርስቲያን ያለንን ፍቅር በሰው ነፍስ ላይ በመጨከን የሚገለጥ ምንም አይነት ሃይማኖታዊ አስተምሮ ቤተ ክርስቲያን የላትም። እንኳን እኛ አሁን የሚበድሉትን ሰዎች ለመታገስ ይቅርና ክርስቶስ ራሱ አሳልፎ የሚሸጠውን ይሁዳ እስከ መጨረሻይቱ ሰዓት ድረስ ታግሶታል። ምን ቁም ነገር ሊያስተምረን ፈልጎ እንደሆነ ታውቃላችሁ? እርሱ እያወቀ የተሸከመውን እናንተ በደላቸውን ባታውቋቸው እንኳን እንደዚህ ያክል ነፍስ አላቸው ብላችሁ መታገስ አለባችሁ ለማለት ነው። እየሰማችሁ ነው? ስለዚህ ቢቻል እንዲመለስ ይደረጋል። እማይሆን ግን ከሆነ ራሱን ማየት እንዲችል እንዲለይ ይደረጋል። ይሄን በነገራችን ላይ እኮ ልብ አላላችሁትም እንጂ ንስሐ በምትገቡበት ጊዜ ላይ ቀኖናችሁን እስክትጨርሱ ድረስ ቅዱስ ቁርባን መቀበል ትችላላችሁ? ይሄ ቀላል ጥያቄ ነው። ትችላላችሁ? አትችሉም። አለመቻላችሁ ግን እስከ መጨረሻው ድረስ ተከልክላችሁ ለማራቅ ነው። ቀኖናው እስኪያልቅ ድረስ ብቻ ነው የተከለከላችሁት እንጂ ልክ ቀኖናውን ጨርሳችሁ በምክረ ካህን ከታገዛችሁ በኋላ የአምላክን ቅዱስ ሥጋና ክቡር ደም ለመቀበል ትታደላላችሁ። ይህን ክብር እግዚአብሔር ለሁላችን ይስጣል። እስከምትቀበሉ ድረስ ግን የተከለከላችሁትን ሰልፍ ኤግዛሚኔሽን ነው የሚባለው። ራሳቸውን ለይተው ከቤተ ክርስቲያን አንድነት ወጥተው ማለትም በቀኖና ራሳቸውን አግልለው ኃጢአታቸውና በደላቸውን ለማየት እድል ይሰጣቸው። ግልጽ ነው? ገብቷቸዋል? በሶስቱም ዓለም አቀፋዊ ጉባኤያት ላይ የተነሱ ከሃዲያን ይሄ ነበር የተደረጋላቸው። አሬዎስም በሉት፣ ንስጥሮስም በሉት፣ መቅዶኒዎስም በሉት፣ ማናቸውም የተነሱት ከሃዲያን መጀመሪያ ትምህርት ነው የሚሰጣቸው። እማያምኑና የማይቀበሉ ከሆነ ግን ስለሌላው ሕዋሳት ጤንነት ሲባል እነሱ ለብቻቸው ኃጢአታቸውን አይተው መመለስ እንዲችሉ ተብሎ ሊርቁ ሊሸሹ ከቤተ ክርስቲያን አንድነት ሊወጡ ይችላል። ለሁሉም እግዚአብሔር አምላክ ልቡና ይስጥል። የሙታንን መነሳት ተስፋ እናደርጋለን ተብሎ የተነገረውም አንድ የጸሎት ሃይማኖትም አረፍተ ነገር ወይንም ደግሞ የቤተ ክርስቲያንም ትምህርት ተመሳሳይ ሐሳብ ነው ያለው። የክርስቶስን ከሙታን መነሳት ይቅርና በጥቅሉ በቤተ ክርስቲያን ታሪክ ላይ በነበሩት ቆይታዎች ላይ ብዙዎች ስለ ሙታን መነሳት የማያምኑና የማይቀበሉ ነበሩ። እንደው አንዶቹን እንኳን ለማንሳት ብንሞክር ራሱ ክርስቶስ በዚች ምድር ላይ
ዞሮ በሚያስተምርበት በመዋዕለ ስብከቱ ዘመን ላይ አንዱ ከእስራኤላውያን ወገን የሆኑ ሰዱቃውያን ተብለው የሚጠሩ ምድቦች ነበሩ። ሰዱቃውያን ከብዙ አስተምህሮታቸው ውስጥ በጣም የሚታወቁበት መገለጫቸው በትንሣኤ ሙታን አያምኑ። ሰው ሞቶ ተነስቶ የሚባል ሐሳብ የለም። ይበላል፣ ይጠጣል፣ በዚህ ህይወት ላይ ይኖራል፣ መጨረሻ ላይ ደግሞ አይነሳም ይላል። እየሰማችሁ ነው? ይሄ የሰዱቃውያን ሐሳብ ነው። ይሄ አስተሳሰብ ክርስቶስ እንኳን በመሬት ላይ የነበረበት ወቅትና ጊዜ ላይ የነበረ የክህደት አስተሳሰብ ነው። ለዛ ነው አምላካችን ብዙ ጊዜ ላይ ከሰዱቃውያን ጋር በሚነጋገርበት ወቅት ላይ ይሄንን ሐሳባቸውን ይሄንን የተሳሳተ አመለካከታቸውን ለማረም ያስተምራቸው ነበር። ዛሬም ድረስ በነገራችን ላይ ቤተክርስቲያን ስለ ሙታን መነሳት የምታስተምረው ምናልባት ሰዱቃውያን አሁንም ድረስ ስላሉና ስለሌሉ አይደለም። አንዳንዶቻችን እንደ ሰዱቃውያን አይነት አመለካከት ስላለን ስማችን ክርስቲያን ይባል እንጂ እንደ ሰዱቃውያን ሰው ሞቶ ፈርሶ በስብሶ ይቀር ይመስል የሚኖር አኗኗር ያለ ከኛ መካከል ሰው አለ። መብላት፣ መጠጣት፣ መተኛት፣ መደሰት ስሜቱ ደስ ሊያሰኘው የሚችለውን ነገር ከማድረግ ባለፈ ምናልባት ስለ ነፍሱ የማያስብ የማይጨነቅ ካሰበና ከተጨነቀ ራሱ ምን አስጨነቀኝ ጊዜ አለኝ አይደለ እንዴ ብሎ ዛሬ ሊኖር የሚችለውን ህይወት ለነገ ቀጠሮ እያያዘ የሚኖር ሰው ነው ያለው። ስሙ ክርስቲያን ይባል እንጂ በነገራችን ላይ እንደዚህ አይነት ሰው ይሄ ምላችሁ ጠባይ ካለበት ሰዱቃዊ ነው። እየሰማችሁ ነው? ሰዱቃዊ ነው። የሙታንን መነሳት ተስፋ እናደርጋለን ብሎ ያመነ ሰው በሙሉ እምነቱ የሚረጋገጠው ሳይሞት በትንሣኤ መኖርና መለማመድ ሲችል እስክትሞቱ ድረስ እና ሞታችሁ እስከምትነሱ ድረስ የሙታንን ትንሣኤ እናምናለን እያለ አንድ ሰው መኖር አይችልም። ያኛው የማይቀር ትንሣኤ ነው። እየሰማችሁ ነው? የክርስቶስ ሁለተኛው መምጣቱ ወይም ዳግም ምጽአት ዳግም ትንሣኤ እየተባለ የሚጠራው ያኛው ትንሣኤ አይቀርም። እሱ አመንክም አላመንክም፣ በጽድቅም ተመላለስክ አልተመላለስክም፣ ካድከውም አመንከውም ዳግም ትንሣኤ አይቀርም። ችግሩ ስለ ዳግም ትንሣኤ መቅረትና መምጣት ግን ሳይሆን እንዴት ባለ መንገድ ተነስተን እንጠብቀው የሚለውን እንድናውቅ ነው። የሙታንን መነሳት ተስፋ እናደርጋለን እያለች ቤተ ክርስቲያን በየቀኑ ሞታችሁን እንደምታስቡት ሁሉ ተነስታችሁ ከፍርዱ ዙፋን ፊት እንደምትቆሙም አትርሱ ብላ የምትናገር ክርስቶስ እንግዲህ ከሙታን መካከል ለመነሳት ስንተኛም የመጀመሪያ ነው አይደለም? ከሙታን መካከል ለመነሳት ጌታችን የመጀመሪያ አይደለም። በስልጣኑ ሞቶ ለመነሳት ነው ክርስቶስ የመጀመሪያ ይሆን። ምክንያቱም ራሱ ጌታችን ኢየሱስ ክርስቶስ በመሬት ላይ ያለ ሞተው የነበሩ ከሙታን መካከል ራሱ ያስነሳቸው የሞቱና የተነሱ ሰዎች አሉ። የክርስቶስ ትንሣኤ በጣም የሚለየው ለምን መሰላችሁ? ሌሎቹ መዋቲያን ወይም የሞቱት ሰዎች ሲሞቱ በራሳቸው ፈቃድ አይደለም፣ ሲነሱም በራሳቸው ፈቃድ አይደለም። ክርስቶስ ግን የሞተው በማን ፈቃድ? ሲነሳስ በማን ፈቃድ? በራሱ ፈቃድ። እነዚህን ሶስት ክርስቶስ ከሙታን መካከል ያስነሳቸውን ሰዎች ታሪኮች በጣም ባጭሩ ነው ለመማር የምንሞክረው። አምላካችን በጉባኤያችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የመጀመሪያው እንደ ቅዱስ ወንጌሉ ቅደም ተከተል አወራረድ እንጀምርና የቅዱስ ማርቆስ ወንጌል ምዕራፍ 5 ከቁጥር 21 ጀምሮ ያለ አንድ ታሪክ እናንሳስ። የማርቆስ ወንጌል በሉ ምዕራፍ 5 ቁጥር 21 እንዳትረሱት። ይሄ መጀመሪያውን ታሪኩ የሚናገረው ኢያኢሮስ ስለሚባል አንድ የምኩራብ አለቃ ልጅ እንደታመመችበትና ያም የታመመም ሰው ያን ልጁ የታመመችበትም ኢያኢሮስ ወደ ክርስቶስ ሄዶ ፈውስልኝ ማለቱን ታሪኩን በተወሰነ መልኩ እያነሳ ነው እንለፍ። ትላልቅ ሰፋፊ ቁም ነገሮች ቢኖሩትም ቢያንስ በነጥብ የምንወስዳቸው ነገሮች ስለማይጠፉ እንግዲህ ኢያኢሮስ የምኩራብ አለቃ ነው። ምኩራብ ማለት የአይሁድ ቤተ ጸሎት ነው። አይሁድ ተሰብስበው የነቢያት መጽሐፍት የሚያነቡበት ልክ አሁን እኛ በተለምዶ እድር እቁብ ብለን በማህበረሰብ የምንሰበሰበው ነገር አለ አይደል? ምኩራብ ውስጥ ነው የሚሰበሰቡት አይሁድ እንደዛ እና በየሰንበቱ እየተገናኙ ስለ ነቢያት መጽሐፍት ሲነበብ እያደመጡ ይኖሩበት የነበረበት የአይሁድ ቤተ ጸሎት ምኩራብ ይባላል። ኢያኢሮስ የሚባለው ሰውዬ የአይሁድ የምኩራብ አለቃ ነው። የምን አለቃ አልኳችሁ? እንግዲህ አይሁድን ማንም ሰው እንደሚያውቀው ለክርስቶስ ያላቸው አመለካከት እንዴት ነው ተብሎ ቢጠየቅ ብዙም ያን ያክል መውጣት መውረድ አይጠበቅባችሁም። አይሁድ ክርስቶስን ምናልባት ዮሴፍ አርማቲያስ እና ኒቆዲሞስ ሆነው የገነዙት ካልሆኑ በቀር በጣም ትላልቅ በሆነ ደረጃ ላይ ሆነው
አይሁድ ሆነው ክርስቶስን ለማመንም ሆነ ለመቀበል ቆሞ ለመነጋገር አይፈልጉም። ምክንያቱም ብዙ ነገራቸውን አስቀርቶባቸዋል። አምላካችን በዚህ ምድር ላይ ሲራመድ ጥቅማቸውን አስቀርቶባቸዋል። ህዝቡን እየበዘበዙ ያሰቃዩት ነበረ። ህዝቡን ያለ እረኛ ጠባይ ወይንም ደግሞ ያለ እረኛ ጠባቂነት መገለጫዎች በጣም አድርገው በጎቹን ያማርሩበት ነበር። ብሎ መጨረሻ ላይ አልሆን ሲል ነው ለአይሁድ ይሰጣቸው የነበረውን አክብረው ቢገኙ ኖሮ ያካፍላቸው የነበረውን የሱን ክህነት እነሱን ተዋቸውና ክፋታቸውን አይቶ ለ12ቱ ላልተማሩትም ለተማሩትም ለመረጣቸው ደቀ መዛሙርት ሰጣቸው። ምን ልላችሁ ፈልጌ መሰላችሁ? ኢያኢሮስ እንደ አይሁድ የምኩራብ አለቃነቱ ክርስቶስ ጋር ሄደ ስላችሁ እንደቀላል እንዳታዩት። ምክንያቱም እንደ አይሁድ አለቃነቱ እርሱ ወደ ክርስቶስ የሄደው የመጀመሪያ አማራጩ ስለሆነ ሳይሆን የመጨረሻ አማራጩ ስለሆነ ነው። ወደ ክርስቶስ በመሄዱ እንደ ምኩራብ አለቃነቱ ተዉትና አይሁድ በመሆኑ ብቻ ዋጋ ይከፍል ነበር። ታስታውሳላችሁ? የመጨረሻ ላይ እናነሳታለን። ማርታና ማርያም የአልዓዛር እህቶች ማለት ነው። ክርስቶስ አምላካችን ወንድማቸው አልዓዛር እንደሞተ ሰምቶ ሲመጣ ማርታ መጀመሪያ እየሮጠች ሄዳ ከክርስቶስ እግር ስር ወድቃ ወንድማችን አንተ ከኛ ጋር ብትሆን ኖሮ ባልሞተ ነበር አለች። እየሰማችሁ ነው? ክርስቶስ የሰጣትን መልስ ሰጣትና እርሱ ገና ወደ ቤት ሳይገባ እሷ እየሮጠች ሄደችና እህቷ ማርያም ጆሮ ጋር ጠጋ ብላ መምህሩ ይፈልግሻል መጥቷል አለች። ልብ ብላችሁ ስሙ። ለምን ማንሾካሾክ አስፈለጋት ብላችሁ ጠይቃችሁ ታውቃላችሁ? ለምን ታንሾካሾካለች? ምን ችግር አለ? ሐዘን ሊደርስ እኮ ነው የመጣው ክርስቶስ። እንዲያውም ከፍ ያለ ወንድማቸውን ሊያስነሳ ነው። ምን ችግር አለ ጌታ መጥቷል ብላ ብትናገር? ማርታ አንሾካሽኳ ለማርያም የነገረቻት የአልዓዛርን ለቅሶ ምክንያት አድርገው የነበሩ ብዙ አይሁድ ስለነበሩ ጮክ ብላ ክርስቶስ መጣ ብላ ብትናገር እንዴት ከሱ ጋር አብላችሁ ውላችሁ ታድራላችሁ ተብላ ዋጋ እንዳከፍል። እየሰማችሁ ነው? ስለዚህ ኢያኢሮስም ተነስቶ ሄደ ስላችሁ እንደቀላል እንዳትመለከቱት። በጣም የመጨረሻ አማራጩ ላይ ስለደረሰ ነው። አሁን የሚገባው ምን አይነት ሰው መሰላችሁ? ብሎ ማድረግ ያለበትን ነገር በሙሉ አድርጎ አንዳንድ ሰው መገኘት የማይጠበቅበት ቦታ ላይ ሊገኝ ይችላል። እና ሰው ላይ ለመፍረድ እውነቴን እንደምላችሁ ክርስቲያኖች ቶሎ አትሂዱ። ምን ብሎ እዛ ላይ እንደደረሰ ስለማናውቅ ብሎት ያቅሙን ከዛ ላይ ካቅሙ በላይ ሲሆን ለዛ እኮ ነው ሰው ቤተ ክርስቲያን መጥቶ በለመነበት እግሩ ጠንቋይ ቤት ታገኙታላችሁ። እዚህ ቤተ መቅደስ ቆሞ በጸለየበት እግሩ ዓለም ላይ መገኘት የማይጠበቅበት ቦታ ላይ ቆሞ ታገኙታላችሁ። አንዳንዱ ሰው ወዶ አይደለም አማራጭ ስላጣ ነው። ኢያኢሮስ አማራጭ ስላጣ የመጨረሻ ተስፋው የነበረው ክርስቶስም ሄደና ምን አለው መሰላችሁ? ልጄ በጠና ስለታመመችብኝ እባክህ አብረኸኝና እጅህን ጫንባት ትድናለች አለ። እስኪ እጅህን ጫንባት በሉ። ትድናለች። አንድ አያርገውና ልጃችሁ ኦር የሆነ ቤተሰባችሁ አካል ታመመ ልበላችሁ፣ አያርገውና ይዛችሁት ሐኪም ቤት ሄዳችሁ ሐኪም ቤት አስቀምጣችሁት ለሐኪሙ የምትሉት እባክህ ታሟል አድነው ነው፣ እባክህ መርፌ ውጋውና አድነው ነው የምትሉት። መድኃኒት የማዘዝም ሆነ የማሳዘዝ መብት የላችሁም እናንተ። ብቻ ለሐኪሙ ሄዳችሁ ምን አርግ ብቻ ነው ማለት የምትችሉት። እንዴትም ያድርገው ብቻ ልጁ ወይም የታመመው ሰው ምን ማድረጉን እንደምትፈልጉት። አዎ ኢያኢሮስን አያችሁት? ልጁ እንደታመመችበት ያውቃል። ክርስቶስ ሊያድናት እንደሚችልም ያው በማመን ተስፋ አድርጎን የመጣው ግን እንዲያድናት ሲፈልግ ምንህን ጫንባት አለ። እንዲህ አይነቱ ሰው ደግሞ ምን አይነት ሰው ያስታውሰናል መሰላችሁ? ከኛ መካከል እግዚአብሔር እርሱ ባቀደደለት ቀዳዳ እርሱ እንዲፈስ ባደረገለት ቦይ ካልሆነ በቀር እንዲሰራ የማይፈልግ ሰው አለ። ሲያድነውም እሱ በፈለገበት መንገድ። ምሳሌ ልስጣችሁ። ጸበል ትጸበላላችሁ አይደለ? የድህነት ጸበል ጧት እየመጣችሁ ወይም በምንችልበት ጊዜ ላይ እና ጸበል ስትገቡ እንደው አደረህን አምላኬ እንዳታስጮኝ፣ ካስጮከኝም እንደው በስውር አውጣው ምናምን ብላችሁ አታውቁ? መዳንም ትፈልጋላችሁ ደግሞ በዛው ልክ ደግሞ ምን ማድረግም አትፈልጉ፣ መዋረድም አትፈልጉ። ምክንያቱም ስትወጡ አንተ ሰው መስለህን እኮ የሚልም ትችት ስላለ ማለት ነው። እየሰማችሁ ነው? የኢያኢሮስ ተመሳሳይ ጠባይ ነው። ልጁ እንድትድንለትም ይፈልጋል፣ ደግሞ እንድትድንበት የሚያስፈልገውን መንገድ ይጠቁማል። እግዚአብሔር ብቻ ካለብን ደዌ ሁሉ እንደምንም አድርጎ ያድነን። ዋናው እኛ መዳን መቻላችን። ከፈለገ በእምነቱ ያድነን፣ በጸበሉ ያድነን፣ በድንጋዩም ተዳብሰን ያድነን። አረ ምን አለፋችሁ ድንጋዩንም ይሄንን ብረቱንም ተደባብሰን ያድነን። ብቻ ጤናን ይስጠን።
የሥጋ ብቻ አይደለም እምላችሁ የነፍስም ጭምር። ስለዚህ እጅህን ጫንባትና አድናት እባክህ። ክርስቶስ ያንን ኢያኢሮስን አለመሄድ የሚችልበት ብዙ ምክንያት ነበረው። አንደኛ አይሁዳዊ ሊገለው የሚፈልግ ሰው ቀን ቢወጣለት አሳልፎ ሰጥቶ ይሁዳ ክርስቶስን በ30 ብር ነው የሸጠው። ይሄ ሰውዬ እኮ በ80 እና በ90 ሊሸጠው የሚችል ሰው ሊሆን ይችላል። ግን ምንም አልገደደውም። ክርስቶስ አማራጭ አጥቶ ይምጣ፣ መጀመሪያ ምርጫው አድርጎት ይምጣ፣ መምጣቱን ነው የቆጠረለት። እየሰማችሁ ነው? መጀመሪያም ኑ መጨረሻም ኑ፣ ብቻ ኑ፣ አትቅሩ። ዋናው ነጥብ እሱ ነው። ስለዚህ ክርስቶስ እሺ አብረን እንሂዳል እና አብረው እየሄዱ ደግሞ ታሪኩ ይቀጥላል። አንዲት 12 ዓመት ደም ሲፈሳት የነበረች ሴት ነበረች ብሎ ይናገራል። እና ያቺ ሴት እንደምታውቋት ታሪኳም ሲነበብ እንደምንሰማው ደም ፈሷት መታመም ከጀመረችበት ጊዜ አንስቶ ብዙ ብሯን ብዙ ሀብቷን ለብዙ ባለመድኃኒቶች ሰጥታ ልትድን አልቻለች። እና ቅዱስ ዮሐንስ አፈወርቅ ምን ይላል? ይቺ ሴት ገንዘቧን ሁሉ ሰጥታ ለባለመድኃኒቶችም አፍስሳ ያልዳነችው ባለመድኃኒቶቹ ማዳን ሳይችሉ ቀርተው አይደለም ይላል። እየሰማችሁ ነው? እና ቅዱስ ዮሐንስ አፈወርቅ ምን ይላል? ይቺ ሴት እንዲህ ሆና እንድትቀጥል የፈለገው በባለመድኃኒቶቹ እጅ ሳይሆን በእግዚአብሔር እጅ እንድትድን እሱ ስለፈቀደ ነው። ብዙ ሰው ተብሎ የሆነ ጊዜ ላይ ታቸውን ሐኪም ቤት አንድ ጊዜ ተመላልሶ ምንም መፍትሄ የሌለው የተባለው ሰው አንድ የሆነ ቤተክርስቲያን ወይ የሆነ ገዳም ሲመጣ ሊድን ይችላል። በባለመድኃኒቶቹ እጅ እኮ የሚያድነው እግዚአብሔር እንደሆነ እናውቃለን። የእነሱ ጥበብ አይደለም። ፈውስ የማን ስለሆነ ነው? የእግዚአብሔር ስለሆነ ነው። ግን አንዳንዴ ፈውስ ሊሰጥ የሚችልበት እጅ ራሱ እግዚአብሔር የሚጠቀምበትን እንዳይሰራ ማድረግ ይችላል። እሱ በፈቀደበት ማዳን ስለሚፈልግ ማለት ነው። ስለዚህ እሱ ሊያድናት የፈለገው የሆነ ባለመድኃኒት እንዲያድናት አይደለም። ለምን መሰላችሁ? እቺ ሴት 12 ዓመት ሙሉ ሲፈሳት ደም ስለፈሰሳት ብቻ አይሁድ ብንነካት እንረክሳለን የሚል ሕግ ስለነበራቸው በጣም ያገሏት ነበር። እንግዲህ አስቡት እንደው በጭንቅላታችሁ እቺን ሴት ሐኪም ቢያድናት ኖሮ ብላችሁ አስቡት። ሐኪሙ ራሱ ያሳርፋት ነበር? 12 ዓመት ሙሉ የታመመችበትን በሽታ ፈውሶ እኮ እሷ በሽታዋን ብትረሳ እሱ እያስታወሰ እኔ እኮ ነኝ ያዳንኩሽ እያለ ቁም ስቅሏን ያመላልሳት ነበር። እግዚአብሔር አስቡት እያንዳንዳችንን ያዳነንን በሽታ እያስታወሰ እንዲኮ ታማ አድኛለሁ ቢለን ኖሮ እንሳቀቅ ነበር እኮ። በሐኪም እጅ ሊያድናት አልፈለገም። በቃ ሊያማት በሚችል ሊያወራባት በሚችል ሰራውላት ብሎ ረፍት ሊነሳት በሚችል ሰው ሊያድናት አልፈለገም። ስለዚህ ወደዛ ወደ ታመመው ወደ ኢያኢሮስ ልጅ እየሄደ እግረ መንገዷን ያቺ ሴት የልብሱን ጫፍ ብነካ እድናለሁ ብላ አሰበች። እየተጋፋች ሄደች። እሷም በነፍሷን የፈረደች እንዳልኳችሁ ይጸየፏታል። ቢነኳት ረከስን ይላሉ። ከወገሩኝም ይጎሩኝ ከመቱኝም ይምቱኝ ብቻ ቀሚሱን ብነካ ምን አረጋለሁ አለች፣ እድናለሁ አለች። ሄዳ ቀሚሱን ነካችው። የደሟ ምንጭ ቀጣለላት። ልብ ብላችሁ ስሙ። ክርስቶስ እቺን ሴት ያዳናት ለማዳን ወጥቶ አይደለም። እቺን ሴት የፈወሳት እሷን ለመፈወስ ብሎ አይደለም። እሱ ለማዳን እየሄደ ያለው ታሟል ተብሎ የተነገረውን የኢያኢሮስን ልጅ ነው። እግረ መንገዱን ያልያትን አንዲትን ነፍስ ነው ካለፍኩኝ አይቀር አንቺም ዳኝ ብሎ ፈውስ ሰጥቷት ሄደ። እግዚአብሔር እንዲህ አይነት አምላክ የገሌን ጸሎት ለመምጣት ብቻ ነው የመጣው እንጂ አንተን ጸሎት የማይሰማ እንዳይመስል። ከነገሌ ጸሎት ጋር አንተም ትደመጣለህ። እግዚአብሔር እንዲህ አይነት አምላክ ነው። እነንተና ብቻ ስለጠሩት ለነሱ ብቻ ሰርቶ አዝናለሁ አንተም ስላልጠራኸኝ ምንም ላረግ አልችልም በቀጣይ ጊዜ የሚል አምላክ አይደለም። ያቺን ሴት እዛው እሷንም ደሟን አደረቀላትና ፈወሳት። ልክ እሷን ሲፈውሳት ምን ቢፈጠር ጥሩ ነው? ከዛ ከኢያኢሮስ ቤት ሰዎች እየሮጡ መጡና መምህሩን አታድክመው በቃ ልጅቱ ሞታለች አሉ። እየሰማችሁ ነው? ምን አይነት ንግግር ውስጥ ያለው መሰላችሁ? እሷን ሳታድናት ቶሎ ብለ መንገድን አፋጥነ ብትመጣ ኖሮ ታማ በነበረችበት ጊዜ ብትደርስ ምን ታረጋታለህ እንደማለት ታድናት ነበር። አሁን ግን እዛ እንንተናን ላድን ብለህ ስትቆም እናዝናለን። ልጅቷ ሞተች አታድክመዋል። እና ኢያኢሮስ የተሰማውን ሐዘን ክርስቶስ ስለሚያውቅ አብሮት ሞታለች እያሉት ወደ ቤት ሄደ። ወደ ቤቱ ሲቀርብ ሰው ሁሉ ተሰብስቦ እንደዚህ እያለቀሰ ቤተዘመድ በሙሉ እያነባሉ። ክርስቶስ ምንም አላላቸውም። የሚያለቅሱትን ሰዎች ቤተሰቦች እና ደቀ መዛሙርት የሆኑትን ያዕቆብን ዮሐንስንና ጴጥሮስን እነሱን ወደ ቤቱ አስገባ። ሌላውን ሰው በሙሉ ውጧል። እና ምን አላቸው? እቺ ልጅ እኮ
ተኝታለች እንጂ አልሞተችም አላቸው። አሁን እናንተ መልሼ ልጠይቃችሁ፣ ቤታችሁ አሁን ከቤት ስትሄዱ ከዚህ ማለት ነው ገብታችሁ ትተኛላችኋል። አንድ ሰው ከእናንተ ቀድሞ እቤታችሁ የሆነ ሰው ቢተኛ ተኛ ብላችሁ ታለቅሳላችሁ እንዴ? ታስቡበታላችሁ እንዴ? ለተኛ ሁሉ ስናለቅስ አንገኝ። የተኛ ምን ማረጉ ስለማይቀር ነው። ሞት ማለት እንቅልፍ ነው። የሚቀሰቀስበትን ጊዜ አላወቅነውም እንጂ ተኝታለች እንጂ አልሞተችም ማለታቸው እና ቤተሰቦቿ እንደዛ ሲያለቅስ የነበሩት በአንድ ቅጽበት ተገለበጡና በሳቅ ሞቱ። ክርስቶስ ላይ እነሱ ከሚስቁት ጋር አብሮ ከመሳቅ ይልቅ የሞተቿን ያቺን ትንሽዬ ልጅ ሊያድን ስለፈለገ ወደ አልጋው አቀረበና ጣሊታ ጣሊታ ተነሽ አላት። ወዲያውኑ ያቺ ልጅ ቀጥ ብላ ተነሳች። ጌታ ምን ብሎ ተናገረ? የምትበላውን አምጡላታል። ያስነሳት በምትሃት ሳይሆን በእውነት እንደሆነ እንዲታወቅ ነው። ይሄንን ማጽኛ ሌላ ነገር ልንገራችሁ። ክርስቶስ በጉባኤ ለትንሣኤ ማለት ነው ለደቀ መዛሙርቱ ተገልጦ የታያቸው 3 ጊዜ ነው። ስንት ጊዜ በሉ እንጂ? የመጀመሪያው ትንሣኤ ነው። ሁለተኛው ዳግም ትንሣኤ ነው። ሶስተኛው በጥብርያዶስ ባህር ዳርቻ ለደቀ መዛሙርቱ አሳ ሲያጠምዱ ታይቷቸዋል። እና ታሪኩን ብቻ ለማሳጠር አሳ ያጠምዱት የነበሩትን ደቀ መዛሙርቱን እርሱ ጌታ እንደሆነ አውቀው ሲመጡ ከወጡበት ከባህር ዳርቻ በቅርብ ርቀት ላይ ምግብ ተዘጋጅቶ ነበር እና ክርስቶስ አብሯቸው በልቷል። ምን አርጓቸው በልቷል? አብሯቸው የበላው መብላት አስፈልጎት አይደለም፣ የተነሳው በእውነት እንጂ በምትሃት እንዳልሆነ ጠንቅቀው እንዲያውቁት። ያቺንም ልጅ ሲያስነሳት እንዲሁ ለማስመሰል እንዲሁ ምትሃት አድርጎ እንደ አስማት ወይንም ደግሞ ክፉ እንደሆነ እንደ ሰይጣን ስራ ይሄው ተነሳች ብሎ እሱ ሲወጣ እንደምትሞት ለማድረግ ሳይሆን የእውነት እንዳስነሳት እንዲያውቁ የምትበላውን ምን አርጉላታል? አዎ የዚች ልጅ ታሪክ በነገራችን ላይ የሁላችንም ታሪክ። እንዴት መሰላችሁ? ጣሊታ ትንሽዬ ልጅ ናት። ትንሽዬ ልጅ ናት። ቤቷ ውስጥ ነው የሞተችው። ለክርስቲያኖች ቤታችን ቤተክርስቲያን። ትንሽዬ ማለት ገና ከኛ መካከል በምግባርም በሃይማኖት ሳይጸኑ ገና ክርስትና እምነቱን ሲጀምሩ የሞቱ ሰዎች አሉ። እንዴት አርገው ልትሉ መቼም አችሁም። አንዳንዶች ባለማወቅ የሞቱ አሉ፣ የሚጠቅም መስሏቸው የማይጠቅመውን ሲያሳድቡ። ሌሎች ግን እኛ የገደልናቸው ይበዛሉ። ሁላችንም በነገራችን ላይ ይህን ልብ ብላችሁ እንድትሰሙኝ ይፈልጋል። ብዙ ቤተክርስቲያን ውስጥ ማደግ እየቻለ ያላሳደግነው ሰው አለ። እንዴት? ለምሳሌ አንድ ሱሰኛ የሆነ ሰው፣ ጠጪ የሆነ ሰው፣ አጫሽ ቃሚ የሆነ መሬት ዓለም ላይ የሚኖር ሰው ነው ልበላችሁ። መጣ ታሪኩን ለመለወጥ መጀመሪያ የሚያደርገው ነገር ቢኖር ጸበል መጸበል። ጸበል ይጠጣል። ምን ይላል አይደል? እየሰማችሁ ነው። ጸበል ይጠጣል። ምን ይላል? ያንን ታዩታላችሁ። ጎበዝ በርታ ምናምን ማለታችሁ አይቀርም የዛን ጊዜ። ከዛ በኋላ እናንተ ስትጸልዩ ሳይ እሱን ደግሞ መዝገበ ጸሎት፣ መቼም ሌላ የሚያውቀው ጸሎት ስለሌለው መዝገበ ጸሎት ከፍቶ መጸለይ ይጀምራል። አንዴ ሁለቴ ስታዩት አይ በርትቷል ማለት ነው ትላላችሁ። 3 4 እያያችሁት ነው። የሆነ ጊዜ ላይ ፈልጋችሁት እሱን ሰውዬ እንዲያግዛችሁ አይቀርታ ጸሎት ላይ ነኝ ቢላችሁ ምንድን የምትሉት? ድሮስ አዲስ ክርስቲያን ከጳጳስ ይበልጣል እንደማናውቀው። አሁን ጥሎት ሊሄድ እኮ ነው፣ ዝም ብሎ እስኪለምደው እኮ ነው ወረተኛ ብለን አናውቅም። እንዲህ ብለን የገደልነው ስንት ነፍስ አለ። እግዚአብሔር ይቅር ይበለን። ብዙ ነፍስ አጥፍተናል። እንዲያርገን ማደግ እየቻሉ ገና ህፃናት ሆነው ቤተክርስቲያን ውስጥ የገደልናቸው ማለት እንደዚህ ናቸው። መስማት እየፈለጉ ሲመጡ አረ ጉባኤውን አበዛኸው። መጸለይ ፈልገው ሲመጡ ቦታ አጣህ፣ እዚህ ነው የምትገኘው። መዝሙር ሲያደምጡ እናውቃለን እኮ ከአንድ ከ3 መዝሙር በኋላ 14 ዘፈን እንደምትሰማ እኮ እናውቃለን እያለ የገደልነው ሰው የለም። እንዲህ አይነት ጠባይ ያለብን ሰዎች አሉ። ጣሊታን የገደላት ሞት ሊሆን ይችላል። እኛ የገደልናቸው ሰዎች ግን አሉ እንደዚህ። እነዚህን ሰዎች ክርስቶስ አይገርማችሁም ታዲያ? እኛው ራሳችን ገለናቸው። ቤት የተባለ ቤተክርስቲያን ውስጥ ሞተው ህይወት የሚሰጥበት ቦታ ላይ እነሱ ህይወት አጥተው የሚመላለሱ ናቸው። አብዛኞቻችን በነገራችን ላይ በአኗኗራችን እንዳትረሱት የሚገባው ጥቅስ ምን መሰላችሁ? ማንም የቆመ ቢመስለው አብዛኞቻችን ወድቀናል። የቆምን መስሎን ነው እንጂ ቤተክርስቲያን ውስጥ የቆምን መስሎናል እንጂ ተፍገምግመናል። አብዛኞቻችን አኗኗራችን ያንን ስለሚያሳየ እና ተስፋ ቆርጠናል። ራሱ አንዳንዶቻችን ቤተክርስቲያን ውስጥ የተገኘ ነው ሌላ ምንም ልንገኝበት የምንችልበት ቦታ የሚቀበለን አጣን። ብንለው ያኛውን ማለም አስቸገረ። እዚህም መተን ደግሞ ምንም ለውጡን ማየትም አቃተን።
ክርስቲያኖች በመንፈሳዊ ህይወታችሁ እግዚአብሔር ያላችሁ ለውጥ የማያሳያችሁ ትዕቢታችን ስለማይቻል አሁን የጸለያችሁት ጸሎት አያርገውና ክንፍ ያስወጣ ቢሆን ኖሮ ማን ተቀምጣችሁ እኛን ሰሙ ነበር? በራችሁ አይደል እንደምትሄዱት? እንዲሁም ሲያልቀቆ በረን የምንወጣው እኮ ወዲያው። ክንፍ ቢኖረንማ ጣሪያውም እንዳይሆን እንላለን ስንንቀሳቀስ እንድንታይ። ትዕቢታችን ስለማይቻል ጸጋችን እንዳይታወቅ እግዚአብሔር ከለለው። እሱም የተመሰገነ ይሁን። እውነት ስለሚያውቀን ነው አመላችንን እንዲሁ አደረገ። አብዛኞቻችን ግን ይህን ስላልተረዳን ቤት ውስጥ የሞትን ሰዎች አሉ። እንዲህ አይነቱንም ሰው እግዚአብሔር እድሉን አመቻችቼልሃለሁ፣ ቤተክርስቲያን አስገብቼልሃለሁ፣ እዚህ ከሞት የራሱ ጉዳይ ነው። ልክ እንደ ጣሊታ እንደተጠጋው ጣሊታ ተነሽ እንዳለው ቤተክርስቲያን ውስጥ የሞቱትንም ሰዎች እግዚአብሔር ያስነሳል። ለምን አትሉ? እስኪ ለምን በሉ። የሙታንን መነሳት ተስፋ ስለምናደርግ ነው። ቤተክርስቲያን ውስጥ የሞተ ሰው አለ እንዲህ አይነቱ። ሁለተኛው ክርስቶስ ደግሞ ከሙታን ያስነሳው የሉቃስ ወንጌል ምዕራፍ 7 ከቁጥር 11 ጀምሮ ያለውን የዛን ጎበዝ ወይም የመበሊቱትን ልጅ ነው። እየሰማችሁ ነው? መበሊት የምትባል ወይም ባሏ የሞተባት አንዲት ሴት ነበረች። ባሏ መሞቱ ሳያንስ ደግሞ አንድ ጎረምሳ ልጇ ሞተባት እና ሞቶባት እሱን ለመቅበር ደግሞ እየሄዱ እያለ ክርስቶስ ሐዘንተኞቹን ተመለከተና ወደዛች ሴት ተጠግቶ አታልቅሽ አለ። እስኪ አታልቅሽ ይበሉ። በጣም የሚያጽናና ነገር እኮ ነው። አታልቅሽ አላት። ወዳ አይደለም የምታለቅሰው፣ ልጇን እየቀበረችም። የዚች ሴት ታሪክ በነገራችን ላይ በጣም የሚያሳዝነው ለምን መሰላችሁ? ባሏን ስታጣ ቢያንስ በልጇ ተጽናንታ ነበር። ይጦረኛል፣ ያሳድገኛል፣ እርሱ አለልኝ ብላ። ባሏን ባጣችበት ቤት ውስጥ ደግሞ ልጇ ሲደገምባት ተስፋታለች ማለት ነው። ክርስቶስ አታልቅሽ ብሎ እንባዋን ያበሰላት ልጇን ለማስነሳት ብቻ ነው። ተስፋዋንም ሊቀጥልላት ስለፈለገም አታልቅሽ ልጅሽ አልሞተም ይነሳል አላት እና ተጠጋና ሰዎቹ ተሸክመውት የነበረውን ቃሬዛውን እንጨቱን ያዘው። በጣም ልብ ብላችሁ ስሙ። ወንጌል ላይ ያለምንም ዋጋ የተጻፈ አንዲትም ቃል የለች። አንዲትም ቃል ተጠግቶ ጣሊታን እንዳስነሳው አንቺ ተነሺ ብሎ እንደተናገረው ክርስቶስ ከሩቅ ሆኖ እንጨቱን ሳይዝ ማስነሳት ይችላል አይችልም? ለምን ቃሬዛውን ነካው ታዲያ? ቃሬዛውን በእጆቹ ነክቶ ነው ከዛ በኋላ አንተ ጎበዝ ተነስ ያለው። ያ ጎበዝ ተነሳ። ጭፍቱ ምን መሰላችሁ? ቅዱስ ቄርሎስ ዘእስክንድርያ ይህንን ቃል ሲተረጉም ምን ይላል መሰላችሁ? ክርስቶስ የነካው ቃሬዛ ወይንም ደግሞ የነካው እንጨት ምንም እንኳን በቃሉ ቢያስነሳው እጆቹ የነካው ደግሞ ያ እንጨትም ለዛ ለሞተው ሰው ሕይወት ሰጥቶታል። ቀጠለና ምን አለ? ክርስቶስ የነካው እንጨት ለዛ ሙት ሕይወት ከሰጠው ስጋው ያረፈበት ደሙ የፈሰሰበት መስቀልማ እንዴት ሕይወት አይሰጠንም ማለት። ቀጠለና አሁንም የሚያቆም መሰላችሁ? አሁንም ቀጠለና ምን አለ? ክርስቶስ የተሰቀለበት እንጨት ቢሸከም ስጋውን ለ3 ሰዓት ነው። 9 ወር ከማህፀኗ ደግሞ ያስቀመጠችው እመቤታችንማ እንዴት አድርጋ ብዙ ድንቅ ነገሮችን በሷ አታደርግም ማለት። እየሰማችሁ ነው? የሷ ድንቅ ነገር ማድረግ ምንም አይግረማችሁ። በነገራችን ተራ የሆኑ ነገሮች ላይ ስለእመቤታችን ጊዜ አታባክኑ። እየሰማችሁ ነው? አሁን ተአምር አረገች አላረገች እንዲሆነች ለእመቤታችን ተአምርም ብርቁ አይደለም። ክርስቲያኖች እየሰማችሁ ነው? እሷ ራሷ ተአምር ናት። ተውት ሌላ የምታረገውን ነገር። እሷ ራሷ ተአምር ናት። ምልክት እኮ ናት። ታውቃላችሁ? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ልብ ብለን አናስተውለውም እንጂ እኮ ወንድ ልጅ ይሰጠናል ብሎ የተናገረውን የነብዩን ትንቢት ላይ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም ማን ትለዋለች? ትርጓሜውም ማን ከኛ ጋር ሆነ ማለት ነው። ይሄን ቃል ከፍ ብላችሁ ሲጀምር ምን እንደሚል ታውቃላችሁ? እነሆ ዘመኑ በደረሰም ጊዜ ራሱ እግዚአብሔር ምልክት ይሰጣቸዋል ብሎ ነው የሚጀምሩ። እስኪ ምልክት ይሰጣቸዋል በሉ። ምልክት ማለት እኮ በግዕዝ ተአምር ማለት ነው። እሷ ናት እውነተኛይቱ ተአምር። እሷ የምታረገው ሌላው ነገር ችግር የለውም። እሷ ራሷ ተአምር ናት። እመቤታችን ማለት እዚህ መሬት ላይ መራመዷ ተአምር ነው። ሰው ሆና እንደ መላእክት ከንጽህና በላይ መኖር የምችል። ስለዚህ ያን ሰው ያስነሳውን እንጨት የነካውን ክርስቶስን ስታስቡት መስቀሉ ትዝ ይበላችሁ። ያ ክርስቶስ ነክቶት ሬሳውን የቀሰቀሰበትን ቃሬዛውን ስታስታውሱ ያረፈበት የእናቱ ማህፀን ትዝ ይበላችሁ። በመስቀሉ ላይ ክርስቶስ ስጋውን ቆርሶ ደሙን አፍስሶ ለዓለሙ ሕይወት ሰጠ። በእናቱ ማህፀን ላይ አድሮ ተወልዶ በዚች መሬት ላይ ተመላለሰ። ከሁለቱም እግዚአብሔር አምላክ ቃሉን አልነሳቸው።
በመስቀሉም በቃሉ እንድናለን፣ በእመቤታችንም ደግሞ ከሷ በሚወጣውም ቃል ፈውስን እናገኛለን። ይሄን እናምናለን። ወደ ሙቱ ግን ስመልሳችሁ ያ ሙት ልክ እንደ ጣሊታ የኛ ታሪክ ነው። አሁን በመጀመሪያ የሞተችው ትንሽዬ ልጅ ናት አልኳችሁ። የሞተችውን ቤት ውስጥ ነው። ይሄ ጎበዝ ግን ሞቶ ከቤቱ በቃሬዛ ተሸክመው እያወጡት ሊቀበር መንገድ ላይ ነው። እየሰማችሁ ነው። አንዳንድ ሰው ቤተክርስቲያን ውስጥ ኖሮ ብሎት ምንም ለውጥ ላያይ ይችላል። ብዙ ዓመታትን እንኳን አስቆጥሮ ሊሆን ይችላል። ምንም ጠቤቢን ነገር ግን የሚያየው ለውጥ የለም ራሱ ህይወቱ ላይ እና እንደዚህ አይነት ሰው ተስፋ ይቆርጥና መውጣት ይጀምራል ከቤተክርስቲያን። ያ ጎበዝ ማለት እንደዚህ አይነት ሰዎች ናቸው። ቤተክርስቲያን ውስጥ እንዲህ ከመሆን አንደኛ ውጪ ቦታ አይሻለኝም ያለንን ሰዎች የለን። እዚህም ኃጢአት ከምሳ ውጭ ወጥቼ እኮ በበድል አንደኛ ይሻለኛል እንላለን። እንዳይመስላችሁ እዚሁ ሁኑ። ቢያንስ እንኳን ውጭ ላይ ኃጢአት ሰርታችሁ ወደ ቤት ስትገቡ እንዲያው ኃጢአተኛ ነው የምትሆኑት። ቤተክርስቲያን ግን ከነ ኃጢአታችሁ መታችሁ ብትቀመጡ ጻድቅ አድርጎ ነው እግዚአብሔር ለውጦ የሚያወጣችሁ ቦታው ስለሚለይ። እየሰማችሁ ነው። ስለዚህ ያ ጎበዝ ተስፋ ቆርጦ የወጣ ሰው ነው። ከቤተክርስቲያን ተስፋ ቆርጦ ከመውጣት ይሰውራችሁ። አሁን ብዙ ሰው ተስፋ የቆረጠበት ዘመን ላይ በብዙ ተወጠራ። በዚህም የሚሰማው ደና ነገር አይደለም፣ በዛም የሚሰማው ሐሜት ነው፣ በዚህም የሚሰማው የጠላቻ ንግግር ነው ስለ ቤተክርስቲያን። እና እንዴ ቆይ እኔ ተቀምጬ እዚህ የምሰደበው ምን ፋይዳ አለብኝ ብሎ ስንቱ ነጠላውን ጣለ እኮ በዚህች ወቅት ብቻ። ስንቱ ከቤተክርስቲያን ኮብልሎ ወጣ። እንዳይመስላችሁ ክርስቲያኖች እዚሁ ቁጭ በሉ። ለጥቂት ጊዜ ነው ማዕበሉ፣ ከዛ በኋላ ጸጥ ይላል። አሁንም ጌታ እስኪመጣ ድረስ ነው ሁሉ መሆን ግድ ስለሆነበት። እየሰማችሁ። ስለዚህ ያ ጎበዝ ጌታችን ኢየሱስ ክርስቶስ ያስነሳው ከቤተ ክርስቲያን ሞትኩኝ ብሎ የወጡትን ሰዎች ምሳሌ ነው። ያንን ጎበዝ ሲያስነሳው እንዲሁ ከማስነሳት ባለፈ ለእናቱ ትልቅ ነገር አድርጎላታል። ተስፋዋን ነው መልሶ የሰጣት። ስንት እናት እኮ ልጇ ቆሞ ይራመድ እንጂ እኮ የሞተባታል። ብትለው ምንም ለውጥ ያጣችበት ቤተ ክርስቲያን መጥቶ ተለውጦ እናቱ ጋር ሲሄድ እኮ ያገኘችው ልጇን ብቻ አይደለም፣ ተስፋዋን እኮ ህልሟን እኮ ነው ያገኘችው መልስ። ያቺን እናት እግዚአብሔር አምላክ እንዲጎበኛት እግዚአብሔር ሁላችንን ይጎብኝን። ያንን ጎበዝ እንዳስነሳ ሁሉ የሙታንን መነሳት ተስፋ እናደርጋለን ስንል ከቤተ ክርስቲያን ተስፋ ቆርጠው ወደ ዓለም አንዴና ለመጨረሻ ጊዜ ለመሞት መንገድ ላይ ያኮበኮቡ ያሉትንም ሰዎች እግዚአብሔር አስነስቶ ወደ ቤተ ክርስቲያን ይመልሳቸዋል። አዎ ለዛ ነው የሙታንን መነሳት ምን የምናረገው ተስፋ እናረጋለን። ሶስተኛው እና የመጨረሻው ክርስቶስ ካስነሳቸው ብዙ ሙታን ግን አስነስቷል ተብሎ ታሪኩ በደንብ በስፋት የተቀመጠልን ደግሞ የዮሐንስ ወንጌል ምዕራፍ 11 ላይ ያለው የአልዓዛር ታሪክ ነው። ይህንን አይተን እንጨርሳለን። አምላካችን ከሁላችን ጋር ይሁን። አልዓዛር ከነዚህ ከሁለቱ ሙታን ይለያል። ጣሊታን ክርስቶስ ያስነሳት ስለሚያውቃት አይደለም። ያንን ጎበዝ ተነስ ብሎ ለእናቱ ከሙት መካከል አንስቶም የሰጣት ስለሚያውቃት አይደለም። አልዓዛርንም በነገራችን ላይ ያስነሳው ስለሚያውቁ አይደለም። ክርስቶስ ሰዎችን ካሉበት ከኃጢአት አልጋ ላይና ከችግሮቻቸው መልስ ለመስጠት በጣም ትውቅ የሚፈልግ አምላክ እንዳይመስላት። ለምን እንደሆነ ታውቃላችሁ? እኛ የምናውቀው ሰዎች ስለሆንን ነው በሰማይ ፀሐይ የሚያወጣልን። እኛ በጣም የተረዳነው ሰዎች ስለሆንን ነው ቤተክርስቲያኑ ላይ በደንብ አድርጎ ዝናብ የሚጥለው። እንደኛ ያውቁታል ተብሎ እንደውም የራሰዋል እንዴ? እግዚአብሔር አምላክ አያዳላም በእንዲህ አይነት ነገሩ ላይ። የአልዓዛር ግን ልዩ የሚያደርገው ምን መሰላችሁ? አልዓዛርና ቤተሰቡ ጋር ክርስቶስ ድሮውንም ጀምሮ ቀረቤታ ነበረው። ብዙ ጊዜ ላይ ወደ ኢየሩሳሌም ሲገባ የነሱ ቤት ማረፊያው ነበር። ስለዚህ አልዓዛር ሳይሞትም ያውቀዋል፣ አርፎም ያውቀዋል፣ ሲጫወት ያውቀዋል፣ ሲስቅ ያውቀዋል፣ ሲቀልድ ያውቀዋል፣ ቁም ነገር ይዞ ሲማርም ያውቀዋል። አልዓዛርም በደንብ አድርጎ ክርስቶስ ያውቀዋል፣ ወዳጁ ስለሆነ ማለት ነው። ስለዚህ ክርስቶስ መጀመሪያ አልዓዛር በጠና ታሞ በነበረበት ጊዜ ላይ መልእክተኞችን እህቶቹ ላኩበት። የምትወደው ታሟል ና አሉት። እስኪ የምትወደው ታሟል በሉ። ጸሎት ነው በነገራችን ላይ። አሁን ከናንተ ከቤታችሁ መካከል የሆነ ሰው ቢታመም ቤተክርስቲያን መታችሁ ጸሎት ማድረግ ባትችሉ ማለት መታችሁ ጌታ ሆይ የምትወደው ታሟል በሉ። በቃ አለቀ። ይገባዋል። ምክንያቱም እግዚአብሔር ሁሉንም ስለሚያደርግ ስለሚወድ የምትወደው ታሟል በሉት። ከዛ በኋላ ማድረግ የሚጠበቅበትን እሱ ያውቀው። የምትወደው ታሟል አሉት። ክርስቶስ እንደዛ ሲባል ወዲያውኑ ተነስቶ አልሄደም። ሰነበተ ያለበት ቦታ ላይ
አልዓዛር ሞቶ ከተቀበረ ከ4 ቀን በኋላ ደቀ መዛሙርቱን ምን አላቸው? ወዳጄ አልዓዛር ተኝቷል፣ ልቀሰቅሰው ሄዳለሁ አለ። ከተኛማ ይነሳል አለው። ምስጢሩ ስላልገባቸው ሞቷል፣ ላነቃው ነው የሚሄደው አላቸው። እና ቶማስ ምን ቢል ጥሩ ነው? እንግዲያውስ አብረነው ለመሞት እንሄዳለን። ሊሄድ ነው ብሎ ከተናገረው ምን ላረገው ነው እያለ እስኪ ላስነሳው በሉ። ቶማስ ደግሞ አብረን ሄደን ምን እናርግ እያለ እንሙት እያለ ምን አገናኘው ልትሉ ትችላላችሁ። የአልዓዛር ከሙታን መነሳት ክርስቶስን ለመጨረሻ ጊዜ እንዲሞት አይሁድ ቁርጥ ውሳኔ ለማስተላለፍ የሰጣቸው ምክንያት እንደሆነ ታውቃላችሁ። እውነቴን እኮ ነው የምላችሁ። ሆሳዕና ጊዜ ላይ ክርስቶስ ወደ ኢየሩሳሌም ሲገባ ብዙዎች የልብሳቸውን እራፊ እያነጠፉ ዘንባባ እያነጠፉ ሆሳዕና እያሉ እየዘመሩ አስገብተውታል አይደል? አብዛኞቹ የመጡት ሰዎች አልዓዛርን እንዳስነሳው ከሙታን መካከል ተአምሩን ስለሰሙ እሱን ለማየት ነው የመጡት። ያ ሁላ ህዝብ ሲሰበሰብ አልነበረ? አይሁድ ልባቸው ላይ ያለው ቅናት ፈንቅሎ ወጣና ይሄ ሁሉ ህዝብ ተከተለው፣ ካልሞተ በቀር አናርፍም ብለው ቁርጥ ማሰብ የጀመሩት ያኔ ነው። የአልዓዛር መነሳት ለክርስቶስ መሞት ምክንያት ሆኖታል። እየሰማችሁ ነው? ዛሬ ክርስቶስ እኮ ተነስቶ እንድንኖር ህይወት የሰጠን ሰዎች ደግሞ መልሰን እየገደል ነው እንደሆነ ታውቃላችሁ። በጣም ዋጋ ያስከፍል ነው። ስለዚህ ጌታችን ኢየሱስ ክርስቶስ እንዲህ ሲሉት አብሮ ከደቀ መዛሙርቱ ጋር ሄደ። ማርታም ማርያምም እየተፈራረቁ መጥተው አንተ ከኛ ጋር ብትሆን ኖሮ ወንድማችን ባልሞተ ነበር አሉት። ሲጀመር ማን ስጋውና ነፍሱን ለየው? እሱ ራሱ አይደል እንዴ? አለማወቅ ስለሆነ ነው። ቀጠሉ። ጌታችን የት ነው የቀበራችሁት አለ። አብረው ይዘውት ሄዱ። በመንገድ ላይ ግን ሰዎቹ እህቶቹ ሲያለቅሱ ሳይ ክርስቶስ በጣም ይወደው ስለነበረ ለአልዓዛር አለቀሰለት። ለአልዓዛር እንባውን ያፈሰሰው ለእናንተና ለኔ ደሙን ያፈሰሰው እንደሚወደን ያሳየን በእንባው ብቻ አይደለም። የት ነው የቀበራችሁታል? የራሱን የቀበሩትን ሰዎች ድንጋዩን አንሱታል። አይገርማችሁም? የቀበሯችሁን ሰዎች እግዚአብሔር ሊያስነሳችሁ ከፈለገ ራሳቸው ነው ተባባሪ የሚያረጋችሁ። ድንጋዩን አንሷል፣ አስነሳ። ጠራው፣ አልዓዛር አልዓዛር ናውጣል። እንደተገነዘ ቀጥ ብሎ ወጣ። እንደ አይሁድ ስርዓት ሰው ሲገነዝ ከርቤ ሽቱ ይቀባ ነበር እና የከርቤው የማጣበቅ ጸባይ ከመግነዙ ጋር አብሮ ስለሚዋሃድ ሰውነቱ ላይ ይጣበቅ ነበር እና አንድ ሰው የእውነት ካልተነሳ መግነዙ ሲፈታ ስጋውም አብሮ ይነሳ ነበር። ልክ እንደ ማጣበቂያ እንደ ማስትሽ አብሮ ከርቤው ስለሚሆን ፍቱትና ይመላለስ ማለት መሰላችሁ። አንደኛው ካህናት ይፍቷችሁና በነፃነት ተመላለሱ ለማለት ነው። ሁለተኛው ግን አልዓዛር በእውነት እንደተነሳ ስጋውም እንዳልፈረሰ እንድታውቁት ፍቱትና ይመላለሳል። አልዓዛር ከሞተ ከ4 ቀን በኋላ ነው የተነሳው። አንዳንዶች ከሞትን እኮ አይደለም 4-10 ዓመት የሰነበትን ሰዎች አሉ። በደንብ አድርገን በኃጢአት የተቀበርን ማለት ነው። እንደነዚህ አይነቱንም ሰዎች እግዚአብሔር አምላክ እንደሚያስነሳቸው ተስፋ ስለምናደርግ የሙታንን መነሳት ምን እናደርጋለን? አምላካችን የሰማነውን በልቦናችን ሰሌዳ ይጻፍልን።